አሁን እኮ 4 ዓመቴ ልጨርስ 3 ወር ብቻ ቀረኝ። 3 ወር ቀረኝ። ከዛ አሁን ወደ ሀገር ይገባለሁ። በቃ ወደ ሀገር ልገባ ነው። ከዛ በኋላ አሁን ሂሳብ መስራት አለብኝ ከኔ ጋር 4 ዓመት ሙሉ ሰርቼ 200,000 ብር ብቻ ናት ያለች። ወይኔ አይ እስካሁን ድረስ አለመቆጠብ። እሺ አሁን 200,000 ብሯን እንዴት ነው ሂሳብ መስራት አለብኝ። ከዚህ ልክ እንደሄድኩ እህቴ ጋር አርፋለሁ። እህቴ ጋር አርፌ ቢያንስ እዛ አንድ 20,000 ብር ባወጣ 20,000 ብር ከዛ 200,000 ሲቀነስ 20,000 180,000 ይቀረኛል። ከዛ በኋላ ቤተሰቦች ጋር እሄዳለሁ፣ እናትና አባቴ ጋር እሄዳለሁ። ከዛ ገጠር ስለሆነ እዛም አንድ 20,000 ልመድብ ሲቀነስ ከ180,000 160,000 ብር ይቀረኛል። ከዛ በኋላ ለታክሲ ለምናምን 5,000 55,000 ይቀረኛል። 155,000 ቀረኝ። ተመልሼ አዲስ አበባ እመጣለሁ። አዲስ አበባ መጥቼ ትንሽዬ ቤት ከራያለሁ። በቃ ትንጥዬ ቤት ከራዬና ቢያንስ 5,000 ብር ቢወስድብኝ አንድ 2 ወር ምናምን ከፍላለሁ 10,000 ብር። ከዛ 145,000 ቀረኝ። 145,000 ቀረኝ። ከዛ በኋላ በዚች ብር የሆነች ነገር መስራት አለብኝ። 145,000 ቢያንስ በቃ 120,000 ብር ላይ ምን መስራት እችላለሁ? ኦኬ ሻማ ማምረት ዩቱብ ላይ አይቻለሁ። ሻማ ማምረት በ50,000 ብር መጀመር ይቻላል ብሎኛል። ከዛ በቃ ወደ ሀገር ይገባለሁ። ወደ ሀገር ገብቼ በቃ የራሴን ቢዝነስ አንቀሳቀሳለሁ። አዎ ግን ወደዚህ ወደዛም ሲባል ብቻ 100,000 ብር ናት የምትቀረኝ። ሂሳብ በቃ አላህ እንዳለው ይሆናል። ምንም ማድረግ አይቻልም። ደከመኝ፣ ደክሞኛል፣ መሄድ አለብኝ። እሺ ይሄ ሀሳብ የስንቶቻችን ነው ወይ ደግሞ የስንቶቻችሁ ነው? ብቻ እህታችን አቤት አንጀቴን ነው የበላችን። ወላሂ ነው የምላችሁ። እስቲ ሀሳብ እንደሷ የሚያረጋችሁ ወይ ደግሞ እንደሷ የምታስቡት ወደ ሀገር ለመምጣት ስታስቡ ስንት ነገር ነው የምታስቡት? ግን ስንት ውጣ ውረድ አለው። እስቲ ሁላችሁም በዚህ መልኩ ሀሳባችሁም ማለት ነውና ብዙ ሰው እንደዚህ አይነት ግብ ላይ ነው ያለው። ሀሳቡ ጋር ያለው ጭንቀት ብቻ ልነግራችሁ አልችልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? እና እሱ አሁን በቲክቶክ አውርታ ለቀቀችው። ቢሆንም ግን ይሄ የግል ሀሳቧ ነው። ሁላችሁም የግል ሀሳብ እንደዚህ አይነት ነገር አለባችሁ። አንደኛ ነገር ስራ ምን እንጀምር? አገር ላይ ስንመጣ ምን አይነት ስራ በስንት ሺህ ብር ያስፈልገናል? አሁን ብዙ ሰው በመስመር ወላሂ ላዝም ነው የምላችሁ እየደወለ ማንኛውም ልጆች ይጠይቁኛል እንደዚህ አይነት ነገር ማለት ነውና እንዴት ብዬ ልንገራቸው? እስቲ አሁን ወይትኛው ያዋጣል ብዬ ማውራት እችላለሁ? በጣም ድንግርግሩ የወጣ ነው። አንተ ብዙ ስራ አለ እኮ የሰው ልጅ ሱቅ ማለት ብዙ አይነት ነው። እንግዲህ ሰው ልጅ ከትንሽ ነገር ጀምሮ እስከ ትልቅ ነገር አለ። ምግብ ቤት አለ። ስራ ሞልቷል። ብዙ ስራ መክፈት ትችላላችሁ። ግን ያ ስራ ይሄድልኛል ወይስ ያከስረኛል የሚል ነገር ነው እንጂ የሚፈራው ስራ ሞልቷል። ሸቀጣ ከሸቀጥ ከሰፈር ሱቅ ሸቀጥ ጀምሮ እስከ ቡቲክ መክፈት ደረጃ ከቻላችሁ መስራት ይቻላል። ግን ያን ሁሉ ነገር ለማሟላት ስንት ብር ያስፈልገናል? ስንትስ ወር ብንሰራ ይሻላል? በቃ ብዙ ነገሮች እና መጀመሪያ ስትመጡ ቤተሰብ ጋር በመዞር የሆነ ነገር ለማድረግ እንዳትቸኩሉ። ማለት ቤተሰብ ጋር ነው የምትደርሱት፣ ግን ወጪ በማይበዛ መልኩ ነው። ለስራ ይሆነናል፣ ለስራ እንንቀሳቀስበታለን ብላችሁ ያስባችሁት ብር ዘመድ ጋር ስትዞሩ፣ አገር ስትመጡ አንደኛ ነገር ልንገራችሁ የማይቀርላችሁን ነገር። አንደኛ ነገር እናንተ ስደት ላይ ሆናችሁ ለምሳሌ የሞቱ ሰዎች ይኖራሉ። ዘመዳችሁ
የሰፈር ሰው ማንኛውም ትዞራላችሁ፣ ግድ ነው። ሁሉም ሞት ትደርሳላችሁ ስትመጡ፣ ይሄም አይቀርም። 2 ዓመት የሚሆነው ከሞተ 3 ዓመት የሚሆነው ያ ሰውዬ መታችሁ ቤተሰቦቻቸውን ትደርሳላችሁ። ሞት ራሱ አይቀርም። ለምን? ባህላችን ነው፣ ሁሉም ነገራችን ነው፣ ክብራችን ነው። የሞተውን ሰውዬ በአካል ለሀገራችሁ አላህ ሲበቃችሁ መድረሳችሁ አይቀርም። ስለዚህ ከዛ ነገሮች ጀምሮ ለምሳሌ አንዳንድ ልጆች ሲመጡ እንደመጡ ብር ይረጫሉ፣ ትበትናላችሁ። ያንን ነገር እንዲህ ነው ማድረግ ያለባችሁ። ያዝ ስታደርጉት ከዛ በኋላ ምን ትሆናላችሁ? ስራ የመጀመር ኃይል ይኖራችኋል። ስለዚህ እሱ ማንኛውንም ነገር ክፈቱ። ማንኛውንም ነገር ድፍረት ያስፈልጋል፣ ገንዘብ ያስፈልጋል። ከምትከፍቱት ነገር ላይ ደግሞ ማንሳት አይጠበቅባችሁ። የሆነ ስራ ጀምራችሁ ከምታገኙት ገቢ ለሆነ ነገር ማድረግ የለባችሁ። ገባችኋ? አሁን ጧት 10 ዳቦ ወይም 100 ዳቦ አንጥታችሁ ዳቦ የምትሸጡ ከሆነ ከዳቦ ላይ አንዳንድ ብር የምታተርፉ ከሆነ ያችን ትርፏን ማጥፋት የለባችሁ። አታውቁትም እንደምትሰሩ። ትርፏን አነሳው ብላችሁ ራስ ማሉን ታነሳላችሁ። ራስ ማሉ ካነሳችሁት 100 ዳቦ የምታመጡበትን በቀላሉ ነው የምነግራችሁ። 90 ዳቦ ልታመጡ ነው ማለት ነው። ወደፊት ራስ ማሉ እየጠፋ ይሄዳል። ከሱቅ ላይ ወይ ከምትሰሩት ነገር ላይ ገንዘብ እየተነሳ መሄድ የለበትም። ያን ነገር ማስተካከል አለባችሁ። እና ብዙ ጭንቀት ያለው ከስንት ዓመት በኋላ ወደ ሀገራችሁ ልትመጡ ስትሉ እዛ ሂደን ምን እንስራ፣ እንዴት ነው፣ ይሄ ነው ውጣ ውረድ፣ በጣም ይጨንቃችኋል። ጭንቀት አለ። ለምሳሌ ብዙ ልጆች ደውለውልኝ አዲስ አበባ የሚቀበላቸው ሀታ አዲስ አበባ ለመውረድ ራሱ ትፈራላችሁ። በቃ ሀገራችሁ እንደ አዲስ ነው የሚሆንባችሁ። ከዛ ከአዲስ አበባ ሻንጣዬ ጋር ይዘኸኝ አገር ድረስ ቤተሰብ ድረስ። ኩንትራት በነገራችን ላይ በጣም ውድ ነው። አንድም መኪና ብቻችሁን ከአዲስ አበባ ኩንትራት ይዛችሁ አገራችሁ ድረስ ለመግባት በጣም ብዙ ብር ታወጣላችሁ። እዚሁ ላይ አንድ ኪሳራ አይደለም። ግርሳ እናንተ ባትፈሩ፣ ፍርሃት ባይኖር ምን ታደርጋላችሁ? ከህዝብ ጋር ነው ባስ ይያዛል። እቃችሁንም የሚሸከመው ባስ ነው። እናንተንም ህዝብ ጋር በባስ በትንሽ ብር ትወርዳላችሁ። ከተማ ለምሳሌ ደሴ ከሆናችሁ ደሴ ትወርዳላችሁ። ኮምቦልቻ ከሆናችሁ ኮምቦልቻ። ደሴ ዙሪያ ከሆናችሁ ደግሞ ምን ታደርጋላችሁ? በክፍለ ሀገር መኪና ደግሞ ወደ ገጠር ህዝብ ጋር መውጣት ነው። ኩንትራት ነገር ስትይዙ ብዙ ብር ትከፍላላችሁ። ገጠርም ሄዳችሁ ሀገራችሁ ላይ ባጃጅ ይኖራል። ለምሳሌ በባጃጅ ስትንቀሳቀሱ ባጃጅ 3 ሰው 4 ሰው ካልሞላ አትሄድም። ብቻችሁን ሆናችሁ የባጃጅ ሙሉ ከፍላችሁ እንዳትጓዙ ነው። ህዝብ ጋር የሚደርስባችሁ 50 ብርም ደረሰ 100 ብርም ደረሰ ያችን ነገር እየቆጠባችሁ መሄድ ነው። ምክንያቱም እዚህ ከመጡ በኋላ ገንዘብ ጭማሬ የለውም ያላችሁን ከመጨረስ ውጭ። ለምን? እናንተ እዚህ ጋር ሌላ ገቢ የላችሁም። ያቺ ብር 150 ሆነች 200 እዛች ላይ ያለችው ብር ናት ያላችሁ። ስለዚህ ከዛች ላይ እንዳይቀነስ ቆጠብ አድርጋችሁ ስራ ስትጀምሩበት ነው የሚሆናችሁና እንደዚህ አይነት ጭንቀት ብዙዎቻችሁ አለባችሁ። እንግዲህ አላህ ከእናንተ ጋር ይሁን። ከጭንቀትም ውጡ። እዚህ ሀገር ደግሞ አትፍሩ ስትመጡ። አሁን ብዙ ልጆች ኮንትራት የሚይዙት አዲስ አበባ ድረስ ቤተሰብ መጥቶ እንዲቀበላችሁ ብዙ ወጪ ነው የምታወጡት። መምጣት ላይ ነው ብር የሚያልቀው። ወላሂ ነው የምላችሁ። እንደመጣችሁ በአንድ ወር ብዙ ብር ነው የምታጠፉት በአንድ ወር ውስጥ። ምክንያቱም የዛ ሰዓት ምን ታደርጋላችሁ? ወጪ ይበዛል። ለዘመዶቻችሁ፣ ለወንድሜ፣ ለእህቴ ልጅ፣ ለእህቴ፣ ለአክስቴ፣ ለአጎቴ ስትሉ በቃ ትንሽም እነሱ ይፈልጋሉ። ከእናንተ ይጠብቋቸዋል፣ ዝም አይሏቸውም። የሆነ ነገር ከእናንተ ስለሚፈልጉ ሀታ አሮጌ ስልካችሁን አውጥታችሁ ትሰጣላችሁ። አንዲት ስልክ ትቀራችኋለች። አንዲት ስልክ እጃችሁ ላይ ትቀራለች። ከዛ ሻንጣ ውስጥ ያለ ልብስ እስከ መስጠት ደረጃ ይሰጣል። በቃ ውሸት የለውም። አትጨክሩ። አንድ ሰው ግልብጥ ብሎ ሰው በቤት ይመጣል፣ ያያችኋል። ሰው ሊመጣ ሲያያችሁ
ምንድነው ማድረግ ያለባችሁ? ሀላዋ መያዝ አለባችሁ። ወደዚህ ሀገር ስትመጡ ሀላዋ አለ አይደለ? ቡና የምንጠጣበት ሀላዋችሁን ነው መስጠት ያለባችሁ። ሰው ተሰብስቦ መጣ አይደለ? ቢያንስ ጣፋጭ በልቶ እንዲሄድ ጣፋጫችሁን ስጥት። ብር አለመስጠት፣ ይዛችሁ የመጣችሁትን ብር አለመስጠት። ማነው ይዛችሁ የመጣችሁትን ልብስ ላከሬ እናንተ እኮ ስንት ሆናችሁበት እንትን ከፍላችሁበት፣ ቀረጥ ከፍላችሁ ካርጎ ቦታ እዛ ቆማችሁ ስንት አድርጋችሁ ነው ይሄን ልብስ ያወጣችሁት። ግን የዛን ሰዓት ለዚህ ስትሉ ጥርቅ ሻንጣችሁን ባዶ፣ ብራችሁን ባዶ ይቀራል ማለት ነው። ስትመጡ ነው እራሳችሁ ማወቅ። የምሬ ነው። ስትሄዱ በፌስታል ብትሄዱም ስትመጡ ብዙ ሻንጣ ይዛችሁ ልትመጡ ትችላላችሁ። ግን ሻንጣው በቁጥር መምጣቱ ሳይሆን እዚህ አቀማመጣችሁ፣ አወራረዳችሁ እንዴት እንደሆነ ብቻ ነው መንቃት ያለባችሁ። ስለዚህ ይህን ይመስላል የዛሬ ቪዲዮ። ከተመቻችሁ ላይክ አድርጉት።